እመቤታችን ነው የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሽኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን? አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላት ነገር አለ? ኦሬዲ ገብርኤል እኮ ብሏት ብትላት ይሻላል። መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው? ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን ደግማል። ስለዚህ ገብርኤል ሲል ሰምተን ነው ያለ። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ የማኅፀንሽን ፍሬ እናትና ልጅን አብራ አመሰገነች። አያችሁ? በሉ እስኪ አንቺ የተባረክሽ ነሽ የማኅፀንሽን ፍሬ ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ ልቀርብ አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው? ይሉኛል ነው ያለችው? ይሉኛል ነው ያለችው አይደል? ይበሉኛል አለችው። እሷ ምስጋና ፈልጋ አታውቅም። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ? ይሄ ለእኔ ነው በእውነት ለእሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗ ሰዎች አሉ የለው? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ኤቭሪ ጀነሬሽን ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው በእውነት። እና አንቺ የተባረክሽ ነሽ የማኅፀንሽን ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለች። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል። እናቱ ነው። አትዳፈሩ በእውነት። ዝም ብሎ ማርያም አይባልም። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመትምፂ ሀቤ ሙለ እግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከእሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት። ዝምድናውን ረሳችሁ። እኔ ማነኝ አንቺ ወደ እኔ ልትመጪ? ዘመድ አይደለሽ ወይ? ለምን መጠየቅ አለብሽ አይደል? ምን ነው ጠፋሽ አይደለም? እኔ ማነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮኻ ተናገረች።
የሰላምታሽ ድምፅ በጆሮዬ ቢገባ ጽንሱ በማኅፀኔ በደስታ ምን አለ ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው ሆድ ውስጥ ያለ ሕፃን እንዴት ይበልጣል? ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ መሃል እናት ሆናችሁ የምታውቁ ሰዎች 6 ወር የሞላው ሕፃን ሆዳችሁ ውስጥ ካለ ጽንሱ ሲዘል ይታወቃችኋል? አይታወቃችሁ? ይታወቃል አይደል? ታዲያ ምንድነው የሁሉ ልልታ? ማንኛውም ኃጢአተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች? አታውቅም? ግን አንዲት ሴት ልጁ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? የለም። ጽንሱ ዘለለ አይደለም ያለችው፣ ጽንሱ በማኅፀኔ በምን ዘለለ? ዮሐንስን ያስደሰተች አምላክ ሁላችንን ደስ ታሰኘን በእውነት። አዎ ድምጿ ሐዘን ያስረሳል ለካ። ደስ አለው በቃ የእሷን ድምፅ። ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበረ። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት።